አቤል በመሰረቱ የሞተው ለምንድን ነው የሚለውን ስናነሳ አቤል የሞተበት ትልቁ ምክንያት በሴት ምክንያት ነው። ዝምድና ምንድነው የሚለውን እናያለን። መጀመሪያ የገዛ ወንድሜ በደለኝ፣ አባቴ ለኔ የምታምረዋን እኔ ጋር የተወለደችውን ትቶ የማታምረዋን ከትንሽ ወንድሜ ጋር የተወለደችውን ለኔ ሰጠኝ። እኔ ጋር የተወለደችዋን ግን የምታምረዋን ለትንሽ ወንድሜ ሰጠው። አዳም አላጋባም ብሎ ማስቀመጥ አይችልም። አላጋባም ብሎ እንዳይተዋቸው ምንድነው የሚፈጠረው? ዘር መተካት የሚባለው ነገር ሊቀር ነው። ዝም ብሎ ደግሞ እንዳያጋባቸው እህትና ወንድም አይጋባም። ሁሉን በጊዜው ስትሰራው ካንተ የሆነው መልካም ነው። ሰላም እንደምሰነበታችሁ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ እንግዲህ የምናውቀውን ለመናገር የምንችለውን ነገር ለእናንተ ለማድረስ ያክል ወደዚህ መጣን። ስለ ነገረ ጋብቻ እንነጋገራለን። በጋብቻ ውስጥ ዝምድና ምን አይነት ትርጉም አለው የሚለውን ነገር ነው የምንነጋገረው። በዚህ ታሪክ ውስጥ የምንነጋገረው ግን በነገው ዕለት ጥር 2 ቀን የሚታሰበውን የጻድቁን የአቤልን ታሪክ መሰረት አድርገን ነው። አቤል በመሰረቱ የሞተው ለምንድን ነው የሚለውን ስናነሳ አቤል የሞተበት ትልቁ ምክንያት በሴት ምክንያት ነው። እሱ ለሴት መስዋዕትነት ከፍሎ በሚለው ባንሄድም ነገር ግን የሞቱ ምክንያት በሴት ነው። ይህንን ታሪክ መሰረት አድርገን ነው የምንነጋገረው። ዝምድና ምንድነው የሚለውን እናያለን። መጀመሪያ ዝምድና ምንድነው? በመንፈሳዊ ወይም ደግሞ በስጋዊ ያለ የእርስ በርስ ቅርርብ ወይም ግንኙነት እንደማለት ነው። በሁለት ሰዎች ወይም በሁለት ወገኖች መካከል ያለ የእርስ በርስ ቅርርብ ወይም ደግሞ ግንኙነት ዝምድና ይባላል። ይሄ በስጋ ሊሆን ይችላል፣ በመንፈስ ሊሆን ይችላል፣ የሚዛመዱት ማለት ነው። መንፈሳዊ ዝምድናና ስጋዊ ዝምድና። በተለይ መንፈሳዊ የሚባለው ዝምድና በጣም አስፈላጊ የሆነ ዝምድናና ሊሻርና ሊጣስ የማይገባው ዝምድና ነው ብለው አባቶቻችን ይናገራሉ። መንፈሳዊ ዝምድና ማለት ነው። ስጋዊ ዝምድና በዚህ ልክ የሚታይ ነው። ነገር ግን ከመንፈሳዊ ዝምድና ይልቅ ስጋዊ ዝምድና ብዙ ጊዜ ለምርጫ በሚቀርብ አስጨናቂና በጣም አስቸኳይ ሆኖ በጣም አስፈላጊ በሚሆንበት ጊዜ ሁለት ነገሮች ቀርበው በጣም አስፈላጊና የሚያጨናንቅ ነገር በሚመጣ ጊዜ ከሁለቱ የትኛውን እናድርግ በሚል ጊዜ መንፈሳዊ ከሚጣስ ስጋዊውን እንጣስ ይላሉ። ይሄ ግን መጀመሪያ ስጋዊውን መጣስ ይሻላል ብለን ቀርበን መጀመሪያ ቀድመን የምንጥሰው ህግ አይደለም። ግን ሁለት አስጨናቂ የሆኑ ሁለት መንትያ ነገሮች ሲመጡ በጣም ውሳኔ የሚያስፈልጋቸው ነገሮች በተከታታይ ጊዜ በማይሰጥ መልኩ ሲመጡ የሚወሰን ውሳኔ ነው እንጂ እኔ ዛሬ መንፈሳዊ ዝምድና ካልሆነ ስጋዊ ዝምድና ከሆነ ችግር የለውም ብዬ ጥሼ የፈለኩትን ማግባት ወደ ፈለኳት ሴት መጠጋት አልችልም። እና መንፈሳዊ ዝምድና በጣም በቤተ ክርስቲያናችን ወይም ደግሞ በማህበረሰባችን በጣም የሚከበር ዝምድና ነው። እንደ ክርስትና ወይም በመንፈሳዊ ህይወት የመጣ ዝምድና ሊጣስ የማይገባው ዝምድና ነው። በእንዲህ አይነት የሚመጣ ማለት ነው። ግን እኛንና እየፈለግነው ስጋዊ ዝምድና ነው። ስጋዊ ዝምድና እንዴት ይታያል? እንግዲህ ነገ ጥር 2 ቀን ጻድቁ አቤል ይታሰባል። በወንድሙ በቃየል የተገደለው አቤል ማለት ነው ይታሰባል። አቤል ከእህቱ ከአቅሌምያ ጋር የተወለደ መንታ ሆኖ የተወለደ ነው አቤል ማለት። ቃየል ደግሞ የሱ ትልቅ ነው። የሱ ትልቅ ሆኖ ሳለ ግን የተወለደው ኤልዩድ የምትባል መንትያ እህቱ ጋር ነበር የተወለደው። እና አዳም ከተሰጡት ከሰባቱ ሀብታት መካከል አንዱ ሀብተ ትንቢት ነበረ። ሀብተ ትንቢት ስለነበረ እንግዲህ እነዚህ ሰባቱ ሀብታት ምንድናቸው ብላችሁ ሰርች ማድረግ ትችላላችሁ። ሀብተ ትንቢት፣ ሀብተ ፈውስ፣ ሀብተ ንግስና እነዚህ መታሰቡ ወደ 7 የሚደርሱ ናቸው። ከነሱ መካከል አንዱን እኛ የምንፈልገውን ነው የምናነሳው ሀብተ ትንቢት ነበረ። አዳም ደግሞ በዚህ ሀብተ ትንቢት አማካኝነት በሚመለከትበት ጊዜ አንድ ነገር ተመለከተ። እሱም ወደፊት በዝምድና መጋባት አይቻልም የሚልን ነገር አገኘ ማለት ነው። በዝምድና መጋባት አይቻልም፣ ልክ ነው። ስለዚህ ምን ማድረግ አለብኝ አለ። እዛ ላይ ያሉት እሱና ባለቤቱ ሔዋን ብቻ ናቸው ሁለታቸው። የነሱ ልጆች ደግሞ መጀመሪያ የወለዷቸው ቃየልና ኤሊድ ከዛ አቤልና አቅሌምያ ናቸው ያሉት። ስለዚህ ስንት ሆኗል? 6 ቤተሰብ ሆኗል። ሁለት ሴት፣ ሁለት ወንድ፣ 4 ልጆች ማለት ነው። እነሱ ሁለታቸው 6። ስለዚህ አሁን አዳም አላጋባም ብሎ ማስቀመጥ አይችልም። አላጋባም ብሎ እንዳይተዋቸው ምንድነው የሚፈጠረው? ዘር መተካት የሚባለው ነገር ሊቀር ነው። ዝም ብሎ ደግሞ እንዳያጋባቸው እህትና ወንድም አይጋባም። ስለዚህ ምን ማድረግ አለብኝ ብሎ አሰበ ማለት ነው። አስቦ ምን አረገ? በሀብተ ትንቢት አማካኝነት በተሰጠው ማለት ነው። በሀብተ ትንቢቱ አማካኝነት ወደፊት የሚደረገውን ነገር ማየት ቻለና ወደፊት በዝምድና መጋባት አይችልም። በጊዜውም በዝምድና መጋባት አይችልም። ግን
በዛ ጊዜ የነበሩት ሁለታቸው እነሱ ሁለቱ ወንዶችና ሁለቱ ሴቶች ነበሩ። እነሱም እህትና ወንድም ናቸው እርስ በርስ። አዳምና ሔዋን ማጋባት አለባቸው ዘር ለመተካት፣ ግን ደግሞ እህትና ወንድም ናቸው። ቢያንስ ምን ማድረግ አለብኝ አለ። ያለውን አማራጭ ተጠቀመ። ያለውን አማራጭ በነገራችን ላይ በጣም ብዙ ሰው ብዙ ሰፊ ህዝብ ባለበት በዚህ ዘመን እና በአዳም ዘመን የነበረው ለንጽጽር ማቅረብ አይቻልም። በአዳም ዘመን የነበሩት እነሱ ብቻ ናቸው። 6 ቤተሰብ ናቸው። እነሱም ቤተሰብ በቃ የተወለዱ እርስ በርስ ማለት እነሱ ናቸው። በዚህ ዘመን ግን ከአንድ ቦታ ቢጠፋ ወደ አንድ ቦታ መሄድ ይቻላል። ከአንዱ ቢጠፋ ወደ ሌላኛው ቦታ ራቅ ብሎ ሚስት መፈለግ ባል መፈለግ ይቻላል። በዛን ጊዜ ግን እንዲህ አይነት ነገር የለም። ስለዚህ ምንድነው ያደረገው አዳም ወደፊት በሀብተ ትንቢት አማካኝነት ወይም በትንቢት መነጽር አማካኝነት ዘመድ ለዘመድ መጋባት አይቻልም የሚለውን ስላየ ምን አደረገ? ባይሆን ዘር ብተው ዘር አልተካም ወይም ዘር መቅረቱ ነው። እግዚአብሔር ደግሞ እንዲባዙ ፈቅዷል። ባጋባ ደግሞ ዘመድ ናቸው እርስ በርስ። ስለዚህ ምን ማድረግ አለብኝ የሚለውን ጥያቄ በውስጡ አነሳና አዳም የልጁን የአቤልን መንትያ ለቃየል የቃየልን መንትያ ደግሞ ለአቤል በማጋባት ቢያንስ የተወሰነ ለማራራቅ ሞከረ። ከአብራው የተወለደችውን አያግባ አለ ማለት ነው። ስለዚህ ቃየል አብራው የተወለደችውን ኤሉድን እሱ አቤልም ደግሞ አብራው የተወለደችውን አቅለሚያን እንዳያገባ ቢያንስ እስኪ አብራው የተወለዱት አይጋቡ አለና ምን አረገ? ዝምድናቸውን አራራቃቸው ማለት ነው። ዝምድናቸውን ለማራራቅ ፈልጎ ይሄን እንኳን እንደመራቅ ቆጥሮት ምን አረገ? የአቤልን መንትያ ለቃየል የቃየልን መንትያ ደግሞ ለአቤል አድርጎ ለማጋባት ወሰነ ማለት ነው። ማን? አዳም። ስለዚህ አረግና ውሳኔውን ሲያሳውቃቸው በቃየል ልብ ውስጥ ሌላ ሐሳብ ተፈጠረ ማለት ነው። እንግዲህ ለምንድን ነው የሐሳብ የተፈጠረው የሚለውን አባቶቻችን ሲያነሱ ከቃየል ጋር የተወለደችው ኤልዩድ በጣም መልኳ የሚያምር ውበቷ እንደ እናቷ እንደ ሔዋን ነበረች። ከአቤል ጋር የተወለደችው ግን የምታምር ብትሆንም ግን የሷን ያክል መልክ አልነበራትም። ስለዚህ የምታምረዋን የኔን ወስዶ እንዴት የማታምረዋን ከአቤል ጋር የተወለደችው ለኔ ይሰጠኛል ብሎ ቃየል ጥያቄ አነሳ። አዳም ይሄንን ያደረገው በእውነት ቢጨንቀው ነው እንጂ ደልቶት አልነበረም እውነት ለመናገር እና ጥያቄ አነሳ። አዳምንም ሂዶ እንዴት የምታምረዋን የኔን መንትያ ለኔ ማድረግ ሲገባ እንዴት ለአቤል ታደርጋለህ? አዳላህ ማለት ነው በሌላ ቋንቋ በዛሬው አገላለጽ ለምን ታዳላለህ ብሎ ይጠይቀዋል። እንግዲህ እኔ ምንም ማድረግ አልችልም። ዞሮ እግዚአብሔርን ጠይቁት፣ መስዋዕት አቅርቡና እግዚአብሔር መስዋዕትን የተቀበለለት ቆንጆ የተባለችዋን ያንተን መንትያ ያገባል፣ ያልተቀበለለት ደግሞ የአቤልን መንትያ ያገባል። ስለዚህ ለእግዚአብሔር መስዋዕት አቅርቡ፣ በዚህ መንገድ ነው መለየት የምችለው ብሎ አለ። ምክንያቱም ያለው አማራጭ ይሄ ነው። አዳም ምክንያቱም አንተ ግዴታ ይሄን ማድረግ አለብህ ግዴታ ማድረግ አለብህ ማለት አይችልምም። ልክ እንደመረገጥ እንደ ጭቆና አይነት ነገር ሐሳብ ሆኖ ስለሚወሰድ ማለት ነው። ስለዚህ መስዋዕት ነው ማቅረብ ያለባቸው። መስዋዕት ለማቅረብ ተነሱ። መስዋዕቱን ለማቅረብ ሲዘጋጁ ገና ከልቦናቸው በሚወጣው ሐሳብ ተለዩ። አቤል ምን አለ? እግዚአብሔር ሆይ አንተ ንጹሕ ባህሪ ነህ፣ ንጹሕ ባህሪነትህንም አምናለሁም አውቃለሁም። ስለዚህ አንተ ለንጹሕ ባህሪ የሚሆን መስዋዕት የለም። ነገር ግን እኔ ደግሞ በጋርቢ ነኝና ቀንዱ ያልቦረቦረ ጸጉሩ ያልፎረፎረ ይላሉ እና ንጹሕ የሆነውን የአንድ ዓመት ጠቦት አቀርብልሃለሁ ካለኝ ነው። ላንተ የሚስማማ መስዋዕት የለም፣ ግን ሰው ካለው ነውና ካለው ላቀርብልህ ብሎ ለእግዚአብሔር መስዋዕት አቀረበ አቤል። ቃየል ደግሞ ምን አለ? ለማቅረብ አሰበ። እሱ ደግሞ ገበሬ ስለነበረ አራሽ ስለነበረ ምን አረገ? መስዋዕት ላቅርብ ብሎ ሲያስብ ምርቱን አመጣና ሊያቀርብ ሲል አንድ ጥያቄ በውስጡ ተፈጠረ። እግዚአብሔር እህል ይበላልን አለ። እግዚአብሔር እህል ይበላል አይበላም? አሁን እኛ ስንጠየቅ ምንድነው መልሳችን? እህል ይበላል አይበላም? እግዚአብሔር አይበላም። እግዚአብሔር እህል አይበላም። ስለዚህ እግዚአብሔር እህል አይበላም ብለን ወደ አዲስ ኪዳን ስንመጣ ኢየሱስ ክርስቶስን እግዚአብሔር አይደለም ወይ በላ የሚል ጥያቄ ሊነሳ ይችላል። ይሄ የሰውን ስጋ ስለተዋሃደ የሰውን ስጋ ማለት የሰውን ስጋ ስለተዋሃደ ወይም ስጋ ስለለበሰ የስጋን ባህሪያት ስለያዘ ነው። ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል ብለን ስለምናምን ስለዚህ የስጋ ባህሪ ደግሞ መብላት መጠጣት ስላለ ለዛ ነው። እግዚአብሔር ግን በባህሪው የሚበላ የሚጠጣ አምላክ አይደለም። ስለዚህ አይበላም የሚል መልስ ሰጠ ራሱ። ስለዚህ እግዚአብሔር ደግሞ ምግብ ካልበላ እኔ ምን ያለፋኛል? ምን ያጨናንቀኛል? ዝም ብዬ ያገኘሁትን ማቅረብ ይችል የለም ወይ አለና በራሱ ጥያቄውን መልሶ ያን ጥሩን ምርት አጠፋና ወይም ወሰደና ለራሱ አረገና
በቃ እግዚአብሔር ላይ በላው ነገር ምግብ ለምን አባክናለሁ ወይም እህል ለምን አባክናለሁ ብሎ ለእግዚአብሔር ምን አቀረበለት? ግርዱን አቀረበለት። አየህ እዚህ ጋር ተለያየ ማለት ነው። መስዋዕቱን እንኳን በትክክል ለማቅረብ አልቻለም። እግዚአብሔር አይበላም፣ ስለዚህ ካልበላ ለምን እህሌን አባክናለሁ በሚል ሐሳብ ግርዱ ለእግዚአብሔር አቀረበ። እግዚአብሔር ገና ከልቡ ያለውን ሐሳብ ስለተረዳ መስዋዕቱን አልተቀበለለትም። ያ ማለት ወደ አቤልና ወደ መስዋዕቱ ተመለከተ ይላል እግዚአብሔር። መጀመሪያ ወደ ማን? ወደ አቤል። ወደ መስዋዕቱ አይደለም፣ መጀመሪያ ወደ አቤል። የአቤል ልብ ምን ብሎ ነው ያሰበው? አንተ ንጹሕ ባህሪ ነህ፣ ለባህሪ የሚስማማ የለም። ግን ለባህሪ የሚስማማ እንኳን ባይኖርም እኔ ካለኝ ነውና ወይም ሰው ካለው ነውና የሚያቀርበው ካለኝ ግን ጥሩን አይቼ አቅርቤያለሁ አለ። ቃየል ደግሞ ምን አለ? እግዚአብሔር እህል ላይ በላ ነገር እህል ማባከን የለብኝም ብሎ ግርዱን አቀረበ። ስለዚህ ከልባቸው መጀመሪያ። ስለዚህ ምን አለ? ወደ አቤልና ወደ መስዋዕቱ ተመለከተ። አቤልን አየ፣ ከዛ መስዋዕቱን ተቀበለ ማለት ልቡን አየ፣ መስዋዕቱን ተቀበለለት። ቃየልን ግን ምን አለው? ወደ ቃየልና ወደ መስዋዕቱ ጭራሽ አልተመለከተም ነው የሚለው። ልቡ እግዚአብሔር ቃየልን እንዳይመለከተው አደረገ ማለት ነው። ስለዚህ እንዲህ አይነት ህይወት ውስጥ ካለ ለምሳሌ ለእግዚአብሔር ስለተስለን ጥላ ተስለን ስናበቃ እንዴ እግዚአብሔር ይሄን ጥላ ይዘረጋው፣ ስለዚህ እግዚአብሔር ላይ ዘረጋው ነገር እኔ ትልቁን የወርቅ ጥላውን ባመጣ ትልቁን ጥላ ባመጣ ምን ለውጥ አለው? ወይስ በጣም መዓዛው የሚያምር ዕጣን ብገዛ ዝም ብሎ ነገር ዕጣን ብገዛ ምን አለ? ዙሩ እግዚአብሔር ጥላውን አይዘረጋው። ወይ ደግሞ የካህናቱ ልብስ ሲሆን እግዚአብሔር አይለብሰው፣ ዙሩ ለካህናቱ ነው። ምን ችግር አለው? ዝም ብዬ ይሄን ያገኘሁትን ገዝቼ ብሄድ ስንል ምን እያልን ያለነው? በሌላ ቋንቋ እግዚአብሔርን ምን እያደረግነው ነው? እንደ ቃየል አይነት አካሄድ እየሄድን ነው ያለነው። እግዚአብሔር እኮ ስለሚለብሰው አይደለም፣ ጥላውን እግዚአብሔር ስለሚዘረጋው አይደለም። ሰው ግን ምንድነው ማድረግ ያለበት? ያቅሙን ነው ማድረግ ያለበት። ሰው የ3000 ብር የ4000 ብር ጥላ መግዛት እየቻለ የ700 ብር ጥላ አይገዛም። ለምን? እንደ ቃየል ነው የሚሆነው። እግዚአብሔር ጥላውን አይዘረጋው ብሎ መሆን የለበትም። እየቻልነውን ነው። ግን ደግሞ እግዚአብሔር የሚደሰትበትን እኛም ደግሞ አቅማችንን አሟጠን የተጠቀምንበትን ነው ለእግዚአብሔር ስጦታ መስጠት ያለብን። እግዚአብሔር የሚደሰትበትን የለን ከሆነሳ ማቅረብ የማንችል ከሆነሳ አቅም የሌለን ከሆነሳ ምንድነው የሚፈጠረው? እግዚአብሔር ይቀበለዋል። ያንን እግዚአብሔር ይወደዋል። ለምን? አቅማችንን ያውቃል። ከአቅማችሁ በላይ እንዲያርጋችሁ አስደስቱኝ አይልም። ግን የአቅማችንን ያችን ታክል ስንታገል እግዚአብሔር ይደሰታል እንጂ እግዚአብሔር አይዘረጋውምና ብለን አቅም እያለን የማይረባ ነገር፣ እግዚአብሔር አይለብሰውምና ብለን አቅም እያለን የማይረባ ልብስ፣ እግዚአብሔር አይጠቀምበትምና ብለን ጥሩ ነገር ማቅረብ እየቻል የማይሆን ነገር በማቅረብ እግዚአብሔርን ማስቀየም የለብንም። አቅማችንን እግዚአብሔር ያውቃል። ከሌለን የለንም፣ የቻልነውን ነው የሚያለው። እግዚአብሔርን ያስደስተዋል ብለን የቻልነውን ያህል ማድረግ የሚጠበቅብን። ስለዚህ ይሄ ነው እና እንደ ቃየል አይነት መስዋዕት አስፈላጊ ስላልሆነ ነው። የቃየል አይነት መስዋዕት በእግዚአብሔር ፊትም በሰው ፊትም አስቀያሚ ነው ለመናገር። ሰው አቦ ይበቃዋል ምናምን ብሎ ቢሰጡት ሰው ራሱ አይደሰትም፣ እንኳን አይደለም ቀርቶ እግዚአብሔር ማለት ነው። እና እንዲህ አረጉ። ከዛ እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ። አቤልና መስዋዕቱን ተመለከተ ማለት ምን ማለት ነው? የአቤልን ተቀበለለት ማለት ነው። ስለዚህ በዛ አማካኝነት ያቺ ከቃየል ጋር የተወለደችዋ ቆንጆዋ ሴት ለማን ልትሆን ነው? ለአቤል ልትሆን ነው። በዚህ መሃል ቃየል በጣም ተክዞ፣ በጣም ተናዶ፣ በጣም ተበሳጭቶ ይሄዳል። ሲሄድ ማን አገኘው? ሰይጣን አገኘው ማለት ነው። ሰይጣን ሲያገኘው ምን አለው? አንተ ወጣት ወሬዛ ሆይ ምን ያስተክዝሃል ይለዋል። የገዛ ወንድሜ በደለኝ፣ አባቴ ለኔ የምታምረዋን እኔ ጋር የተወለደችውን ትቶ የማታምረዋን ከትንሽ ወንድሜ ጋር የተወለደችውን ለኔ ሰጠኝ። እኔ ጋር የተወለደችዋን ግን የምታምረዋን ለወንድሜ ለትንሽ ወንድሜ ሰጠው። ይህም መስዋዕት አቅርቡ ለእግዚአብሔር አቅርቡ መስዋዕት ብሎ ነበር። ለእግዚአብሔር መስዋዕት ብናቀርብ ደግሞ እግዚአብሔር የሱን መስዋዕት ተቀብሎ የኔን መስዋዕት አልቀበልህም አለኝ። ስለዚህ በተናድጄ ነው ሲለው እንዴ ከነ ሁሉስ ለምን ወንድምህን ገላው ሁሉንም ሴቶች ባንድ አታረግም ይለዋል ማለት ነው። ቃየል ደነገጠ ማለት አላወቀውም ቋንቋውን። መግደል ምንድን ነው ደግሞ አለ። መግደል አታውቅም? አዎ አይታወቅም። ሰው መግደል የሚባለው ነገር በዛን ጊዜ አይታወቅም። መግደል ምንድን ነው አለ። ጠየቀው። መግደል ምንድን ነው ላሳይህ አለው። አዎ በአሞራ መልክ ተገለጠለት፣ ሰይጣን ማለት ነው። በአሞራ መልክ ተገለጠለትና አንዱ አሞራ ከወር ላይ ሆኖ አንደኛው አሞራ ከወርታይ ሆኖ ድንጋይ ይዞ አንዱ አሞራ በድንጋይ ደንደሱን ብሎ ሲገለው ከወዲ ኋላው አሳየው። መግደል ማለት እንደዚህ ነው አለው። ከዛ በኋላ ያችን ከተማረ በኋላ ያችን ዕውቀት ያዘ፣ ያችን ትምህርት ያዘና ቃየል ወንድሙን
ናንውረድ እስኪ ወደ ወንዝ እንውረድ ምናምን ብሎ ይዞት ይወርዳል። ከወረዱ በኋላ በዚህ ውሃን ጠጣ ብለው ውሃ ሊጠጡ ሲሉ አንተ ጠጣ መጀመሪያ ነው። እሱ ጉንብስ ብሎ ሲጠጣ ከወር ላይ በኩል ድንጋይ አንስቶ ደንደሱን ብሎ ልክ አሞራው ወይም ሰይጣን በአሞራ ተመስሎ እንዲያሳየው በድንጋይ ደንደሱን ብሎ ገደለው። እንደውም ዛሬ እናት አባቶቻችን ወደ ወንዝ ወርዳችሁ ባፋችሁ ተደፍታችሁ ውሃ ትጠጡ ይላሉ። ውሃ ትጠጡ ይላሉ። ለምንድን ነው እንደዚህ ያሉት? ያችን ታሪክ ስለሚያውቁ ነው። በእጃችሁ እያነሳችሁ ወይም እየጠለፋችሁ ጠጡ እንጂ ጭንቅላታችሁ ተደፍታችሁ ወርታች ውሃው ላይ ተደፍታችሁ ውሃ ትጠጡ ይላሉ። ከዛ የተነሳ ነውና ሰይጣን ስለሆነ ያመለከተው አሁንም ደግሞ እንደዛ ብለው ሲጠጡ ርኩስ መንፈስ ይተናወታል ብለው ስለሚያስቡ ነው። ወይም ሌላ ነገር ያጋልጣል ብለው ስለሚያስቡ እንደዛ ይሉናልና ከዛ የመጣ ነው ለማለት ነውና በዛ ምክንያት ወንድሙን አቤልን ቃየል ገደለው ማለት ነው። ቃየል ገደለው። ያ ማለት ምን ማለት ነው? በሴት ምክንያት ለኔም እኮ ነኝን ሴት እንዴት ይወስዳል በሚል ዛሬ ከዛ ጀምሮ ዛሬ እንደው በዛን ጊዜ መቼም አብሮ የመቆየት አብሮ የመኖር እድል አለ ብለን እናስብ እንችላለን። ብዙ ከተጋቡ በኋላ ዛሬ 2 ወር 15 ቀን 3 ወር ወይም 6 ወር ለማትቆይ ፍቅር፣ አብራ ለማትዘልቅ ፍቅር፣ ለጋብቻ ለማትበቃ ፍቅር፣ ንቀት ለበዛባት ፍቅር፣ ገንዘብና ፍትወትን መሰረት ተደርጋ ለምትፈቀረው ፍቅር ሰው ምን እየሆነ ነው ያለው? እርስ በርስ እየተጣላ ነው። እርስ በርስ እየተጋጨ ነው። እርስ በርስ እየተገዳደለ ነው በሴት ምክንያት። አሁን ሴቱም ወንዱ ጋር ሴቱም እኮ እርስ በርስ መደባደብ ተጀምሯል። አሁን እንዴት እኔ የምፈልገውን ትወስጃለሽ፣ እንዴት እኔ የምፈልገውን ትወስጃለሽ፣ እርስ በርስ ብዙ ቦታ ላይ እየተጣሉ እየተደባደቡ ገና በትንሽ እድሜያቸው በ14 በ15 በ16 እድሜያቸው ጀምሮ ማለት ነው እርስ በርስ እየተደባደቡ ነው በወንድ ማለት ነው። የመጀመሪያው ጥልም በሴት ተነሳ። በእውነቱ አቤል ለዛች ለሚያገባት ብሎ ወንድሙን ቃየልን አልገጠመውም፣ ይለይልናልም አላለውም። ሲጀመር እንደሚገለውም አላወቀም። ሳያስበው ግን የገዛ ወንድሙን ደንደሱን ብሎ መታው፣ ሞተ። ዛሬ ድረስ በሴት ከዛን ጊዜ ጀምሮ በሴት እስከ ዛሬ ድረስ ብዙዎች እርስ በርስ እየተገዳደሉበት እርስ በርስ ከርስት ቀጥሎ ሴት ነው ሴትና ርስት ምንም እየተባለ ዛሬ እየተደባደበበት እየተገዳደለበት ያለ ነው በሴት ምክንያትና የመጀመሪያው ከዛ መጣ። ነገ ጻድቁ አቤል ይታሰባል። ጥር 2 ቀን ማለት ነው። ጥር 2 ቀን የሚታሰበው ጻድቁ አቤል ነው እንግዲህ በወንድሙ በቃየል የተገደለውና እንደውም ይሄ ቅትለተ አቤል ተብሎ ይታወቃል። የአቤል መሞት ወይም ደግሞ የአቤል መገደል ነው። የአቤል መገደል የአቤል መሞት ደግሞ ከሰባቱ አርእስተ ኃጣውእ ከሚባሉ የኃጢአት ራሶች የሚባሉ ሰባቱ አሉ። ከነሱ ከሰባቱ መካከል አርእስተ ኃጣውእ ከሚባሉት አንደኛው ቅትለተ አቤል ነው። የአቤል መገደል ያ ማለት ወንድሙን ወይም እህቷን የሚገድሉበት ዘመን ይመጣል የተባለው ነው። ያው እየተገዳደለ ነው ያለውና የመጀመሪያው ጥል በዚህ መጣ። ግን ከዚህ ሁሉ ምን ያስፈልጋል? አሜን ብሎ መቀበል ያስፈልጋል። የአባቶቻችንን የእናቶቻችንን ምክር አሜን ብሎ መቀበል ያስፈልጋል። ያ ማለት እስከሚያገባቸው ድረስ ወይም እስከሚችሉ ድረስ እንዲገቡ ቦታ መስጠት ያስፈልጋል። እናት አባት ሊያዝብን ይገባል። በመሰረቱ ሊያዝብን ይገባል። አሳድጎናል፣ አፈርግጧል፣ ከዚህ አድርሶናል። እኛን ለማሳመር እሱ ጠቁሯል፣ እናት አባት ጠቁረዋል። እኛን እዚህ ደረጃ ለማድረስ እነሱ ወርታች ወርደዋል። በጣም ብዙ መከራ አሳልፎብናል። ሊያዝብን ይገባል። ብንችል ለእናት አባት ልብ ብንሰጥ፣ ለእናት አባት ጊዜ ብንሰጥ፣ ለእናት አባት ሁሉ ነገራችንን ብንሰጥ ጥሩ ነው። ካልተቻለ ግን ቢያንስ እናት አባትን ንቀን የራሳችንን ህይወት መምራት የለብንም ማለት ነው። ፍቅሩም የሚቆይ ስላልሆነ ላይፍ መቅጨት ወይም ህይወትን መቅጨት ማለት በአማርኛ ምን ማለት ነው? ቀጥታ ቋንቋ ነው። ህይወትን መቅጨት ደስታውን ዛሬ ጨርሶ ወደፊት መደሰቻውን ማጣት ማለት ነው። ስለዚህ ይሄ ነው። ያ ስለሆነ እናትና ለአባቶቻችን ጊዜና ቦታ መስጠት በመጀመሪያ ያስፈልጋል። አዳምን መስማት ነበረበት ቃየልም ለማለት እኮ ነው። ስለዚህ ዝምድና በቤተ ክርስቲያናችን በአጥብቆ ነው የሚከለከለው። እስከ 7 ዝምድና ድረስ ይከለከላል። ማለት ከ7 በኋላ ከሆነ መገባት ይቻላል። ከዛ በታች ከሆነ ግን መገባት አይቻልም። ዛሬ ቴክኖሎጂው ከአንዱ ቦታ ወደ ሌላ ቦታ ስደቱ ምኑ በዛና አንዱ አንዷን ጊዜ አይጠብቅም፣ ወቅት አይጠብቅም። ባገኘበት ሰዓት ውስጥ ራሱን በፍቶት እያረከሰች ሕገ እግዚአብሔር እየተጣሰ የእግዚአብሔርን ፍርድ በቸርነቱ ይዞናል። እንደ ፍርዱንም ልፍረድባቸውም ብሎ አላበዛም። ግን ዝምድናን መጣስ በጣም ትልቅ አደጋ ነው።
ትልቅ አደጋ። በውጭ ሀገራት በተለይ አሁን እንዲህ አይነት ነገር ስለማይጠበቅ ብዙ ጊዜ እግዚአብሔር ብዙ ቅጣቶችን ያመጣል። ብዙ ቅጣቶችን ዝምድና እየተጣሰ ጋብቻ ስለሚፈጸም እግዚአብሔር ያክስትህን ልጅ ያጎትህን ልጅ የወንድምህን ልጅ ምናምን እንደዚህ አይፈቅድም። መቆጠር አለበት ወደ ኋላ ያንተም የሷን መቆጠር አለበት። ከሰባት ወዲህ ከሆነ አይቻልም። ከሰባት ትውልድ በላይ ከሆነ ግን መጋባት ይቻላል እርስ በርስ። ካለበለዚያ ግን ጋብቻውም ጤናማ ስለማይሆን ማለት ነው። ምክንያቱም የእግዚአብሔርን ሕግ ጥሰው የመሰረቱት የትኛውም ነገር ቆይታም አይኖረውም፣ እድሜ አይኖረውም፣ በረከትም አይኖረውም። ጥልና ፍች ነው የሚበዛው ማለት ነው። ጥልና ፍች ነው የሚበዛው ያልሰከነ ሲሆን እና አቤልና ቃየል መጀመሪያ የተገዳደሉት በዚህ ነበር። እንግዲህ ነገረ ጋብቻ ነው። እንግዲህ የጋብቻ ጉዳይ ነው ያነሳ ነው። ወደፊት ስለዚህ ጉዳይ በጣም በሰፊው የምንነጋገር ነው የሚሆነው። ስለ ጋብቻ፣ ስለ መጠናናት፣ ጋብቻ፣ ትዳር፣ ሰርግ ምንድነው፣ እንዴት ነው መሆን ያለበት ስለሚሉት ነገሮች ወደፊት አብረን በጋራ የምንነጋገር ነው የሚሆነው። ለዛሬው ግን ጋብቻን የተመለከተውን ወይም ዝምድናን የተመለከተውን እስከምን ድረስ የሚለውን ነገር በትንሹ ነው ያሳየኋችሁ። በትንሿ የነገውን የጻድቁ የአቤልን ታሪክ ለመናገር ያክል ነው የገባሁትና ወደ እናንተ ይሄን ቪዲዮ ያመጣሁት እንጂ በዚህ ልክ እንትን የሚልም አልነበረም። በጣም ሰፊ ነው አውዱ፣ በጣም ሰፊ ነው። ፍትሐ ነገሥት፣ መጽሐፍ ቅዱሳዊ ታሪኮች እየተነሱ የሚተነተን አውድ ነው። ይሄንን ደግሞ እንደው ምናልባት ያዩ ይሄ ቪዲዮ የደረሳቸው አባቶች፣ ምሁራኖቹ ትልልቅ ትምህርትና ትልልቅ ዕውቀት ያላቸው ይተነትኑታል። የተተነተነም አለ ዩቲዩብ ላይ፣ እነሱን መፈለግ ትችላላችሁ። ለጊዜው ግን እኔ ጋር የነበረን በዚህ ያበቃል። ቅድም እንደነገርኳችሁ ቪዲዮውን ላይክ ማድረግ ዩቲዩብ ቻናሉን ደግሞ ሰብስክራይብ እያደረጋችሁ ሌሎች ተጨማሪ እንትኖች እንዲደርሷችሁ ለማድረግ እንሞክር። እስካሁን ድረስ ከኛ ጋር ስለቆያችሁ እናመሰግናለን። እግዚአብሔር አምላክ ሁላችንንም ልቦና ሰጥቶን በሕጉና በሥርዓቱ እንድንመራ በቸርነቱ ይርዳን። ዘመነ መራዊ ነው፣ የበዓላት ሰሞን ነው። የተለያዩ ቪዲዮዎች ወደ እናንተ እናደርሳለን። ከኛ ጋር ሁኑ። ስለተከታተላችሁ እናመሰግናለን። ወስብሐት ለእግዚአብሔር። ሁሉን በጊዜው ስትሰራው ካንተ የሆነ